እግዚአብሔር ነቢይ ያስነሳል። አንደኛ ይህን አንደርላይን አድርገን ማወቅ አለብን። እግዚአብሔር ነቢይን ያስነሳል፣ ነቢያትን ያስነሳል። ነገር ግን ደግሞ እግዚአብሔር እንደሚያስነሳ ሁሉ ሌላ ደግሞ ይላል ምንድነው? እግዚአብሔር ያልተናገረውን መልእክት የሚናገር ሐሰተኛ የሆነ ደግሞ ነቢይ ይነሳል። ስለዚህ ሁለቱም የሚያስነሳቸው አለ። አንደኛው እግዚአብሔር ነው የሚያስነሳው፣ ሁለተኛውን ደግሞ ሌላው ነው የሚያስነሳው። ስለዚህ ተቃራኒ መንፈስ አሰራር እንዳለም ትመለከታላችሁ። በሕዝቅኤል 13 ላይ አንድ ቃል ታስታውስ እንደሆነ ጌታ እግዚአብሔር ምን አላቸው? አንዳች ነገር ሳያዩ የራሳቸው መንፈስ ለሚከተሉ ሞኞች ነቢያት ወዮላቸው። እስራኤል ሆይ ነቢያቶችሽ በፍርስራሽ መካከል እንደሚኖሩ ቀበሮዎች ናቸው ይላል። እንዴት አይነት አገላለጥ! በጣም የሚገርም ነው። በቃ በፈራረሰ ነገር ውስጥ ነው የሚኖሩት። የሰው ፍርስራሽ አድቫንቴጅ ይወስዱበታል። የሰው ፍርስራሽ ለነሱ ትልቅ ኦፖርቹኒቲ ነው። በቀላሉ ትልቅ ገንዘብ ይሰሩበታል፣ ያጭበረብሩበታል። እና የነቢዩን ባህሪያት ሄዳችሁ ስትመለከቱ ከዚህ በፊት አስታውሳለሁ፣ ያው አሁን በጌታ ክብር ውስጥ ያለ ወደ ጌታ ሄደው ወንጌላዊ ገብሩ በሴሪያ ላይ በጣም የሚገርም ነገር ሲያስተምር ነበር። እና የነቢዩ ባህሪ እግዚአብሔራዊ ነው ብሎ መጠየቅ ወሳኝ ነው። በዚህ ዘመን የተነሱትን የነቢያትን አሰራር ሙሉ ለሙሉ ከመቃወም በፊት ግብረ ገባቸው እንዴት ነው? ባህሪያቸው እንዴት ነው? በእግዚአብሔር ቃል ሲፈተሽ ከንቱ ኑሮ ይወዳሉ። ኤርምያስ 2 ላይ ያለላቸው ከንቱ ኑሮ ይወዳሉ። ኤርምያስ 6 ላይ ተንኮለኞች ናቸው ይላል። ስለ ሐሰተኛ ነቢያት ሐሰትን ያስባሉ ይላል። ኤርምያስ 8 ላይ ሲናገር ውሸትን ይናገራሉ፣ በሐሰት የሚሄዱ ናቸው፣ ይረክሳሉ፣ ይፋንናሉ። ለሕዝቡ ጥቅም ሳይሆን ለራሳቸው ጥቅም ይኖራሉ፣ ለሕዝብ የማይጠቅሙ ይሆናሉ። ቃልን በሚሰርቁ ነቢያት ላይ ነኝ ይላል። ደግሞ በሌላ ቦታ ኤርምያስ 23 ላይ ቃልን ይሰርቃሉ። የእነሱ መልእክት ያልሆነውን ነገር መልእክታቸው ያደርጉታል። ያልተቀበሉትን ነገር ቃልን ይሰርቃሉ። ማሳሳትን፣ መሳትን የኑሮ ስታይላቸው ያደርጉታል፣ ይለምዱታል። እንደው አልፎ ትልቅ ደረጃ ላይ ሲደርስ የጻድቃንን ደም የሚያፈሱ ይሆናሉ። አያቸው። ውሸት እያደገች ትሄዳል። እያደገች ትሄድና በእነሱ መንገድ ላይ የሚቆመውን ሰው ደርምሰውት መሄድ ይጀምራል። አደገኛ ደም ማፍሰስ ውስጥ ይገባል። ወንጀለኞች መሆን ይጀምራል። እግዚአብሔርን የማይፈሩ ይሆናል። ምክንያቱም አሳልፎ የተሰጠ አእምሮ አላቸው። እግዚአብሔር አሳልፎ ሰጥቷቸው። እግዚአብሔር ከዛ ይጠብቃል። አንዱ በዚህ ዘመን ከምንመለከተው ነገር እንዲህ አይነት አሳልፈው የተሰጡ ሰዎች ብቻ አይደለም ያሉት፣ እንደዚህ አሳልፎ የተሰጠ ጉባኤም አለ። እውነትን ማወቅ የማይፈልጉ ጆሯቸው የሚያሳክክ የሆነባቸው የሚፈልጉት ነገር አለ። ያንን የሚከተሉ ቃሉን አይደለም፣ መንፈሱን አይደለም። ስለዚህ ነቢዩ በእግዚአብሔር ስም የተናገረው ነገር ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱ ያዌ ወይም እግዚአብሔር የተናገረው አይደለም። ዘዳግም 18 እሱ እግዚአብሔር አይደለም። ያ ነቢይ በድፍረት ተናግሮታል ከራሱ። ስለዚህ እሱን ምን አትበለው ይላል መጽሐፍ። አትፍራው፣ አትፍራው። አሁን ደግሞ በመርገምም ማስፈራራት ጀምረዋል። ረግመሃለሁ፣ እንዲያመጣብሃለሁ እንዲህ አይነቱን ነገር በጣም ደካማ ስነ ልቦና ላለው ሰው ሊያስፈራራ ይችላል። ነገር ግን የእግዚአብሔር መንፈስ ላለበት ሰው ይሄ ምንም ማለት አይደለም። የማንም ሟርት አይደርስም። ክብር ለእግዚአብሔር ይሁን። የሟርት መንፈሱ ሰዎች ሲገቡ በዚህ ታውቋቸዋላችሁ። እና በድፍረት ቃሉ ላይ መናገር። ስለዚህ የነቢዩ ቃል ከመጽሐፍ ቅዱስ ጋር የሚቃረን ከሆነ አንዱ ቤተክርስቲያን ልትነቃበት የሚገባው ነገር ይሄን ነው። በሰማርያ ላሉ ይላል ኤርምያስ 23 ላይ በሰማርያ ባሉ ነቢያት ላይ ደስ የማያሰኝ ነገር አይቻለው ብሎ ኤርምያስ ትንቢት ይናገራል። በባኦል ስም ትንቢት ተናገሩ፣ ሕዝቤን እስራኤልን አሳቱ። በእስራኤልም ባሉ ነቢያት ላይ የሚዘገንን ነገር አይቻለው። ያመነዝራሉ፣ በመዋሸት ይናገራሉ። ማንም ከክፋቱ እንዳይመለስ የክፉዎችን እጅ ያበረታታሉ። ግፋ በለው ይሏቸዋል፣ በርታ ይሏቸዋል። ኃጢአተኞችን ገስጸው አይመልሱም። ለሰው የሚጣፍጠውን ነገር ይነግሩታል። ወደ ገደል የሚሄደውን ሰው በእግዚአብሔር ቃል በንስሐ ከመመለስ ይልቅ የባሰ የክፎችን እጅ ያበረታሉ ይላል። በእኔ ዘንድ አለ እግዚአብሔር፣ በእኔ ዘንድ ሁሉም እንደ ሰዶም ነዋሪዎቿም እንደ ጎሞራ ናቸው። ኤርምያስ 23 ላይ ተመልከቱት እናንተ ቁጥር 13 በእኔ ዘንድ ነቢያቶቿ እንደምን ሆኗል? እንደ ሰዶም። ህዝብ ሁሉ ሰዶም ሆኗል። ነዋሪዎቿ እንደ ጎሞራ ሆነዋል። አብረው ጠፊዎች ሆነዋል። ነቢዩም ጠፊ ሰሚውም ጠፊ እየሆኑ ነው ያሉት ብሎ ሲያስጠነቅቃቸው ትመለከታላችሁ። እና አንዳንድ ጉባኤ ላይ ስትመለከቱ ማለት የእኛን ጉባኤ ብቻ አይደለም እኔ የምመለከተው፣ አበሻን ጉባኤ ብቻ አይደለም፣ ግሎባሊ ነጮቹም ጋር ጥቁሮቹም ጋር
የአፍሪካኖቹም የተለያየ ዜጎች ጋር እንደዚህ ለማየት እድሉን እፈልጋለሁ ማወቅ እፈልጋለሁ እና ሪሰርች ሳደርግ አንዳንድ ቦታ ላይ ይገርማቸዋል። ታላላቅ የተባሉ የእግዚአብሔር ሰዎች ተነስተው በጣም የሳቱትን ሰዎች በሌላ መንፈስ ኦፐሬት የሚያደርጉትን ሰዎች እጅ እየጫኑ በቤተ ክርስቲያን ውስጥ በር እየከፈቱላቸው ይገኛል። በጣም የሚያስፈራ ነገር ውስጥ እየደረስኛል። ብዙ መንጋዎች ለሌላ መንፈስ ኤክስፖዝ እየሆኑ መጥተዋል። በተለይ በውጭ ያሉ በአፍሪካን አሜሪካንስ በነጮች ጋር አንዳንድ በጣም ኃይለኛ የሆነ የስህተት አሰራር አፍሪካ ላይ ያለው አይነት እየገባባቸው እየመጣ ነው ያለው እና በመጨረሻው ዘመን ለሚኖሩ አማኞች ጌታችን የሰጠው ትልቅ ማስጠንቀቂያ አለ። ከተለያየ ሃይማኖቶች ብዙ ሐሰተኛ ነቢያቶች ይነሳሉ። ህንዶች ጋር በጣም ይሄ መንፈስ እየገባ ነው ያለው። በመጨረሻው ዘመን አንዱ የሚገለጠው ነገር ሌሎች ሃይማኖቶችም ፎልስ ስፒሪት ይዘው ይነሳሉ። ክርስትናን ኮምፒት ሊያደርጉ በምልክት ኢንዶቹ በቃ በጣት እንደዚህ እየተጫኑ ሽባ ብድግ ወደ ማድረግ መጥተዋል። በሌላ ስፒሪት ማለት በሌላ መንፈስ የክርስቶስን ስም ሳይጠሩ በመቁጠሪያ በድግምት በተለያየ በመተታ መተቶች ሰዎችን ፈውስ ለማምጣት ብዙ የሚሞክሩ ሰዎች አሉ። ይሄን ለእናንተ አልነግራም። ስለዚህ ከተለያየ ሃይማኖቶች ከተለያየ እምነቶች ብዙ ሐሰተኛ ነቢያቶች ይነሳሉ። ክርስትና ላይ ብቻ አትጠብቁ። ከእስልምናም እየተነሳ ነው ያለው። ከሌላም ሃይማኖቶች እየተነሳ ነው። የሂንዶችን ጠቅሼላችኋለሁ። ሪሰርች ካረኩት ነው የምናገረው፣ ዝም ብዬ አይደለም። ስለዚህ ወዳጆቹ አለ ዮሐንስ ሲናገር፣ ወዳጆቹ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር መሆናቸውን መርምሩ፣ ምክንያቱም ብዙ ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ከጁዳይዝም ወይም ከይሁዲ እምነት ውስጥ ሐሰተኛ አስተማሪዎች ተነስተው ነበር። ከዚህ በፊት እኔ ክርስቶስ ነኝ ብሎ የተነሱ ነበሩ። አሁንም ቅድም እንዳልኳችሁ ከተለያየ ሃይማኖቶች ውስጥ ብዙ ሐሰተኛ አስተማሪዎች፣ ሐሰተኛ መናፍስት ይዘው በሐሰተኛ መንፈስ የሚነዱ ሐሰተኛ ምልክት የሚያደርጉ ይነሳሉ። የእግዚአብሔር መንፈስ በዚህ ታውቃላችሁ። ከነዚህ መናፍስቶች መካከል ኢየሱስ ክርስቶስ በስጋ እንደመጣ የሚቀበል መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋ እንደመጣ ምንድነው? በዘመኑ ላይ ከነበረው አንዱ የኖስቲሲዝም ትምህርት ነበር። የኖስቲሲዝም ትምህርት ምንድነው የሚያደርገው? ኢየሱስ ክርስቶስ ስጋ ለብሶ አልመጣም። ኢየሱስ ክርስቶስ ስጋን የሚመስል ነገር እንደ ብዥታ ያለ ነገር ነው ለብሶ የመጣው እንጂ ሊትራሊ ስጋ አልነበረም። ምክንያቱም እግዚአብሔር የሚፈጥረው ነገር ሁሉ ቅዱስ ነው። ስለዚህ ስጋ ደግሞ ርኩስ ስለሆነ ኢየሱስ ስጋ ለብሶ ሊመጣ አይችልም። ይሄ ነው አስተምህሯቸው። ስለዚህ ኢየሱስ ክርስቶስ በስጋ አልመጣም። የመጣው መንፈስ በሚመስል እንደ ኢሉዥን በሚመስል ነገር እንደዛ አይነት ነገር ነው ለብሶ የመጣው እንጂ በፍጹም ስጋን አልለበሰም። ስጋ ሁሉ ርኩስ ነው። ፍጥረተ ዓለም ሁሉ ርኩስ ነው። ፍጥረተ ዓለም የተሰራው ደግሞ አናሳ በሆኑ ደሚጋድስ ወይም ደግሞ አናሳ አማልክቶች የተፈጠረ ነው። ስለዚህ ኢየሱስ ክርስቶስ በፍጹም ስጋ ለብሶ ሊመጣ አይችልም ብለው የሚያስተምሩ የኖስቲሲዝም አስተማሪዎች ነው። እነሱ ነበሩ አንዱ ኢየሱስ በስጋ አይመጣም እያሉ የሚያስተምሩ። ምን ልላችሁ ነው? በዚህ የመጨረሻ ዘመን ላይ ሃይማኖታዊ ክራይሲሶችን እንመለከታለን።